ሌጋል ቴክ ላይ በጣም ብዙ ሪሶርሶች ያስቀመጥን ቢሆንም ግን አብዛኞቹ የህግ ባለሙያዎች በተለይ ጠበቆች የሚጠቀሙበት ክፍል የሰበር ውሳኔዎችን ነው። እንደምታውቁት የሰበር ውሳኔዎች በሙሉ 28 ቅጾች እንደገና ደግሞ በልዩትም ደግሞ የወጡትን ጨምሮ በተለይ ደግሞ ያልታተሙ የሰበር ውሳኔዎችን ከ18,000 በላይ የሚሆኑ ውሳኔዎችን ይዟል። ስለዚህ ሌጋል ቴክ ላይ ስትጠቀሙ አንዱ አድቫንቴጅ ምንድን ነው? በተለይ ያልታተሙ የሰበር ውሳኔዎችን እናንተ በምትፈልጉት ርዕሰ ጉዳይ ላይ በሰከንዶች ውስጥ ማውጣቱ ነው። ግን በተደጋጋሚ ጊዜ እየተደወለ በኮሜንትም በቴክስትም ጥያቄ ይቀርብልናል። እሱ ምንድን ነው? ፍርድ ቤት በሚከራከሩበት ጊዜ ጠበቃዎች የሚጠቅሱትን የሰበር ውሳኔ ፕሪንት ይዛችሁ ኑ እየተባለ ከችሎት እንደሚነገራቸው እንደሚጠየቁ፣ ሌጋል ቴክ ላይ ደግሞ ዳውንሎድ ማድረግ ስለማይቻል ይሄ በጣም እያስቸገራቸው እንደሆነ እየነገሩን ነው። ኢንፋክት እኛ ይህንን ፕሮዳክት ላውንጅ ስናደርግ አስበነው የነበረው ነገር ምንድን ነው? ሁሉም ሰው ኦንላይን ሆኖ እንዲጠቀም ነው። አቃቤ ሕግም ቢሆን ነገረ ፈጅም ጠበቃም ይሁን የፍርድ ቤት ዳኞች አንዱ የሰበር ውሳኔ ሲጠቅስ የሰበር ውሳኔ ያው መጠሪያው የሰበር መዝገብ ቁጥሩ ነው። ስለዚህ እሱን ሲጠቅስ ያኛው ሰው ደግሞ በተመሳሳይ ከሞባይሉ ወይ ከላፕቶፕ ወይ ከሚጠቀምበት ማንኛውም ዲቫይስ ላይ አውጥቶ እንዲመለከት ነበር ያሰብነው። ነገር ግን አሁን ምን ችግር እየፈጠረ ነው ያለ? አንድ ጠበቃ የያዘውን ጉዳይ ፍርድ ቤት ይዞ ሲከራከር የሚጠቅሰው የሰበር ውሳኔ አለ። ይሄ የሰበር ውሳኔ ያልታተመ ሊሆን ይችላል። ያልታተመውን የሰበር ውሳኔ በፍጥነት የሚያገኝበት አንዱ አማራጭ ሌጋል ቴክ ነው። በሰከንድ አክሰስ ስለሚያደርግ ስለሚያገኘው ያንን የሰበር ውሳኔ ለፍርድ ቤት ሲጠቅስ ግን ፍርድ ቤት ችሎት ላይ ያንን ነገር በቀላሉ አክሰስ ማድረግ ስለማይችሉ ዳኞች ይዘህና ዳውንሎድ አድርገህ ኦር ፕሪንት አድርገህ ዋቴቨር አቅርብ እየተባለ ነው ያለው። እኛ አስበን የነበረው ነገር ምንድን ነው? ጠበቃው ከያዘው ዲቫይስ ላይ ያንን ሰበር ሲጠቅስ በሌላኛው ኢንድ ደግሞ ያለው ሰው ደግሞ ያንኑ በተመሳሳይ በያዘው ዲቫይስ ከፍቶ እንዲያየው እንዲመለከተው ነበር ያሰብነው። ነገር ግን ያልሆነም። በሌላ በኩል ደግሞ ያው አንድ የሚገርመን ነገር አለ። አንድ ጠበቃ ማንኛውንም ጉዳይ ይዞ ሲከራከር በችሎት ሕግን የመሰለ ነገር እንደ ሰበር ውሳኔ አይነት አስገዳጅ የሆነ የሰበር ውሳኔን ሲጠቅስ ጁዲሻል ኖቲስ የሚያዝበት ነው እንጂ በማስረጃነት አያይዞ በ223 ምናምን የሚያቀርበው አይነት ነገርም አልነበረም። ነገር ግን አምጡ እየተባሉ ነው። ጠበቆች ደግሞ የያዙትን ጉዳይ ሰክሰስፉሊ መጨረስ ይፈልጋሉ። እንዲህ አይነት ይሄ ጁዲሻል ኖቲስ ምናምን የሚለው ነገር ቢታወቅም በዛ ክርክርና ቲካራ ውስጥ ክርክሩን ሉዝ ለማድረግ ሪስክ አይወስዱም። እሱን ነገር እንረዳለን። ኤኒዌይስ ሰዎች እየደወሉ በኮሜንት መስጫ በስልክም እየደወሉ ረጅም ሰዓት የሚያወሩን አሉ። በተጨማሪ ክፍያም ቢሆን ለሰብስክሪፕሽን ከሚከፈለው ክፍያ በተጨማሪም ቢሆን ከፍለን የዳውንሎድ ኦፕሽን ኑሮት እሱን ወደ ችሎት ይዘን ልንሄድበት የምንችልበት አይነት አማራጭ ቢኖር ጥሩ ነው እያሉ የሚጠይቁ ዩዘሮቻችን አሉ። እንደዚህ አይነት ተጨማሪ ክፍያ የማስከፈል ፍላጎት የለንም፣ እቅድም የለንም። እኛ አንድ ሰው ለሰብስክሪፕሽን ያን መጠነኛ የሆነ ገንዘብ ከከፈለ በቂ ነው። ግን እስኪ ይሄን ቪዲዮ የምትመለከቱ ጠበቆች በተለይ እና ሌጋል ቴክን የምትጠቀሙ የሰበር ውሳኔዎችን ዳውንሎድ ማድረግ አለመቻሉ እናንተ ላይ የፈጠረው ቻሌንጅ አለ ወይ? እሱን ነገር ኮሜንት ላይ ብትጽፉልን በጣም ደስ ይለናል። ምናልባት ይሄ ችግር የአብዛኛው ዩዘሮቻችን ችግር ከሆነ አንድ የሆነ ሶሉሽን ለማምጣት እንገደዳለን በቅርቡ ማለት ነው።